እንደኔ ግን ልብስ ቢገዛ የማይሰለችው ሰው አለ ጋይስ። ዛሬም ሾፒንግ ልንወጣ ነው፣ ግን ዛሬ ከሌላው በተለየ ሁኔታ እጅግ በጣም ኤክስትራ ሺክ እና ክላሲ ነው። ትውልድ እያሳጣን ያለው ቲክቶክ ትውልድ ጠፋ። ትውልድ ወዴት እየሄደ ነው? ሀገር እንዴት ልትሆን ነው? አሁን ላይ ቲክቶከርና ዩቲዩበር ለመሆን እንጂ ዶክተርና ወታደር ለመሆን የሚጥር አንድም ወጣት አታዩም። ትምህርቶች ቀዝቅዘዋል። ማንበብማ ተረስቷል። ላይብራሪዎች የቲክቶከሮች ሙያ ከሆኑ ሰንብቷል። ወዴት እያመራን ነው? አረ ትውልድ ጠፋ የሚለው ብዙዎች የሚያሰሙት ሮሮ ነው። ወላጆች ስማርት ስልክና ስማርት ቲቪ መዝጋት ጀምረዋል። ትውልድ እየጠፋ ነው። ማንበብ ቀርቶ መራመድ ትቷል። ሰው መተቸትና መሰዳደብ እንጂ ሶሻል ሚዲያ ላይ መለጠፍና ሳቁንም ገበናውንም ማጋለጥ እንጂ ማንነትና ስርዓቱን ጠብቆ ልጅ ማሳደግ ከተወ ሰነባብቷል። ህፃናት የቲክቶክ ገንዘብ መሸቂያ መሆን ጀምረዋል። በህፃናት ልብ በህፃናት ፍቅር የሚሞተው የኢትዮጵያውያን ስነ ልቦና ህፃናትን እንደ ቲክቶክ ገንዘብ መሳቢያ አርገን መጠቀም ከጀመርን ቆይተናል። ወዴት እያመራን ነው? ትውልድ እያጣን ነው። ይህ መርማሪው ሚዲያ ነው። አብራችሁን ስትቆዩ በዛሬው ዕለት ትላንት የተከናወነውን የቲክቶክ ክሬቲቭ አዋርድንና ትውልዳችን ወዴት እንደሆነ የሚያሳየውን አመላካች እናስቃኛችኋለን። ሰናይ ቆይታ ይሁንላችሁ። በዲጂታል ሚዲያ ተጽዕኖ የተነሳ ኢትዮጵያ ማንነቷን እያጣች ያለች ውብ ሀገር ሆናለች። ዲጂታል ሚዲያ ባህላዊ የማንነት እሴቶችን እየሸረሸረ ገመናችንን ለዓለም እያጋለጠ ብሔራዊ ማንነትን እያጠፋ እያጠነከረብን የመግለጫ መድረኮችን እየከፈተ እዚህ አድርሶናል። ኢትዮጵያ የተከበረች ሀገር ነበረች። የሰው ዘር መገኛና የነጻነት ተምሳሌት ሉሲን እንደ ድንቅነሽ የተገኘችበትና የሰው ልጅ ታሪክ የጀመረባት ምድር ነች። በአፍሪካ ቅኝ ግዛት ያልተገዛች በአድዋ ጦርነት የአውሮፓን ወራሪ ኃይል ያሸነፈችና ለጥቁር ሕዝቦች ሁሉ የነጻነት ተምሳሌት የሆነች ሀገር ነበረች። እንደ አክሱምና ላሊበላ ያሉ ጥንታዊ ስልጣኔዎች ባለቤት ስትሆን በተለይ ከወጥ አለት የተፈለፈሉት የላሊበላ አብያተ ክርስቲያናት የሀገሪቱን የጥበብነት ጥግ ያሳያሉ። ኢትዮጵያ ከሌላው ዓለም የተለየ የራሷ የሆነ ድንቅ መገለጫ ያላት ሀገር ናት። በዓለም ላይ የራሷ ፊደል ገበታ ግዕዝ ያላት ብቸኛ አፍሪካ ሀገርና የራሷ የሆነ የ13 ወራት ያሉት የቀን አቆጣጠር የተላበሰች ውድ እንቁ ሀገር ናት። ዓለም የሚወደው ቡና መገኛ ኢትዮጵያ ከፋ ነው። የቡና አፈላል ስነ ስርዓቱ በራሱ ትልቅ የቱሪስት መስህብ ነው። እንደ እንጀራና ዶሮ ወጥ ያሉ ምግቦች በዓለም አቀፍ ደረጃ ተወዳጅ እየሆኑ መጥተዋል። ከራስ ዳሽን ተራራ እስከ አፋር ዳሎል ያለው የመሬት አቀማመጥ ልዩነት ብቻ አስደናቂ ነው። የአባይ ወንዝ ወይም ብሉ ናይል መነሻና የታላቁ ሪፍት ቫሊ መገኛም ነበረች። አፍሪካ ህብረትን የመሰሉ ትላልቅ የዲፕሎማሲ ማዕከል መቀመጫ እንደመሆኗ የአፍሪካ የፖለቲካ መዲና ነች። ምንም እንኳ ፈተናዎች ቢበዙም በፍጥነት እያደገ ያለው ኢኮኖሚዋና ወጣት የሰው ኃይል ያላት ሀገር ናት። የኢትዮጵያ አየር መንገድ ደግሞ በአፍሪካ ስኬታማና ትልቁ የአየር መንገድ መሆኑ የሀገሪቱን አቅም ያሳያል። ኢትዮጵያ ያለፈው ታሪኳ የሚያኮራ
አሁን ያለችበት ሁኔታ በተስፋና በፈተና የተሞላ ወደፊት ደግሞ ትልቅ የመበልጸግ አቅም ያላት ውብ ሀገር ናት። ታዲያ ዛሬ ላይ ትውልዷ ወዴት እየሄደ ነው? እስከዛሬ ደግፈውና አቅፈው ያስረከቡን አባቶቻችን አሁን የሉም። አሁን ተረክቦ አገሪቷን ያዛት ይህ ትውልድ ወዴት ወስዶ ይጥላት ይሆን? ያሽቀነጥራት ወይንስ ተንከባክቧ ኑሮ ለሚመጣው ትውልድ ያስተላልፋት ይሆን የሚለው የብዙዎቻችን ጥያቄ ነው። ይህ በእንዲህ እንዳለ ታዲያ ዲጂታል ሚዲያ የሚባል ደንቀራ ከፊት ለፊታችን ተደቅኗል። ቲክቶክ እና ዩቲዩብ ሶሻል ሚዲያው ሁሉም ከፊት ለፊታችን ፈተና ሆነው ቆሟል። አብዛኞቹ ከማንበብና ከመረዳት ይልቅ ከመማርና ነገሮችን ከመመራመር ይልቅ በቀላሉ ወደ ሶሻል ሚዲያው አቅንተው ነገሮችን ማድረግ ይቀላቸዋል። ቤተሰቦች ልጆቻቸውን መቆጣጠር አቅቷቸዋል። ልጆች ማንበብና ትምህርት ቤት መሄድን እየረገሙ ነው። አሁን ሁሉም ነገር ቀላል ሆኗል። ትንሽ የቲክቶክ አካውንት የምታስከፍት ስልክ መግዛት፣ ቲክቶክ አካውንት መክፈት፣ ሰዎችን መሳደብ፣ አጉራ ዘለል መሆን፣ ስርዓት ማጣት፣ ከዛም መሰገጥ፣ መፈመስ፣ ማስታወቂያዎችን መስራት፣ ትንሽ ሳንቲሞችን መሰብሰብ፣ ጊዜያዊ ኑሮ መኖር፣ ዶክተር ለመሆን፣ አስተማሪ ለመሆን፣ አገሪቱን ለመጠበቅ ወታደር መሆን፣ አየር አብራሪ ወይም ፓይለት መሆን አሁን ላይ ተትቷል። ምን መሆን ትፈልጋለህ? ቲክቶከር? ምን መሆን ትፈልጋለህ? ዩቲዩበር? ምን መሆን ትፈልጋለህ? የሶሻል ሚዲያ ኢንፍሉዌንሰር? ፖድካስት አዘጋጅ? እነዚህ የሚመለሱ መልሶች በአዲሱ የትውልድ አእምሮ ውስጥ የተቀመጡ ናቸው። ይሄ ያስፈራል፣ ያሳዝናል። አንዷ ታክሲ ላይ ስትሄድ ለሰዎች ስለ ልጇ የስማርት ስልክ መውደድ እየተናገረች ነበረ። ቀበል አርጎ አንዱ መለሰላት፣ ታዲያ ልክና ደግ አደረገ እንጂ እዚህ ሀገር ላይ ዶክተር ሆኖ ማን አለፈለት? አስተማሪ ሆኖ ማን ኑሮ እየኖረ ነው? ወይስ ሌላ ሙያ ላይ ተሰማርቶ ማን አተረፋላት? ስማርት ስልክ መውደዱን አትጥዩ፣ ቲክቶከር ሆኖ ያሳልፍልሻል ሲል አብዛኛው የታክሲ ተሳፋሪ ሳቀበት። እሱ ግን ተናገረ፣ አዎ እውነቴን ነው። አሁን ያለው ሪያሊቲ ከዚህ የተለየ አይደለም። ፌስቡክ፣ ቲክቶክ፣ ቴሌግራም፣ ሌሎች ሶሻል ሚዲያዎች ብዙ ገንዘብን እያስገኙ ነው። በእርግጥ ትውልዱ እየጠፋ ነው። ወደፊት አክሙ የሚያድን ሐኪም፣ ሀገር የሚጠብቅ ወታደር፣ ዕውቀትን የሚዘራ አስተማሪ ሀገሪቱ ላይ ላናገኝ እንችላለን። ግን ሪያሊቲው እሱ አይደለም። ቲክቶከሮች የሚይዙት መኪና፣ ዩቲዩበሮች የሚኖሩበት ቤት እጅግ አስደማሚ ነው። ኢትዮጵያ ውስጥ ሀብታምና ሚሊዮነር ለመሆንም በቅቷል። ይህንን እያየ እንዴት ትውልድ ሊማር ይችላል? እንዴት ወደ ስራስ ሊሰማራ ይችላል? ሲል ባለ ታክሲውን ሞገተው። ሰው መልስ አልነበረውም። አዎ እያለ አንገቱን አቀርቅሮ ከንፈሩን ከመምጠጥ ውጪ ያደረገው ነገር የለም። ትውልዳችን እየጠፋ ይሆን ወይ የሚል ጥያቄም ለማንሳት የወደድነው ለዚሁ ነው። በትላንትናው ዕለት በተከናወነው በዚህ የቲክቶክ ክሬቲቭ አዋርድ ላይ የታዩ ነገሮች በጠቅላላ ሀገራችን ሙሉ በሙሉ እንደተቀየረችና እንደተለወጠች የሚያሳይ ነው። ባህሎቻችን ጠፍተዋል። እሴቶቻችን የሉም። ሃይማኖት መከበር አቁሟል። ሰዎች በገለፍተኝነት በሞራልና በአጀባ ብዛት ብቻ መመካት ጀምረዋል። አለባበሶቻቸው የውጭ ሀገር ነው። አንዱም ኢትዮጵያዊ አይመስልም። አነጋጋሪ የተባሉ ወንዶች የለበሷቸው የሴት ልብሶች ሌላ ትርጉምን የሚያሰጡ ነበሩ። እጅግ ወደሚያሳዝን ነገር እየገባን ነው። ዲጂታል ሚዲያ ቀላል እንዳይመስላችሁ። ፌስቡክ፣ ቲክቶክ እና ቴሌግራም በኢትዮጵያ የማንነት ጉዳዮች ላይ የሚያመጡት ዋነኛ ችግር ወይም ፖላራይዜሽን እና ባህላዊ እሴቶችን መሸርሸር ዋናዎቹ ናቸው። ዲጂታል ሚዲያው በዋነኝነት ጥቅም ላይ የሚውለው በዚህ በቲክቶክ እና በፌስቡክ ብሔር ተኮር ንትርኮችን ለመቀስቀስ እያገለገለ ነው። የተለያዩ የፖለቲካ ተዋናኞች የማህበራዊ ሚዲያ መድረኮችን ተጠቅመው የየራሳቸውን ጎሳ ተኮር ትርክቶች እየፈጠሩ በህብረተሰቡ ውስጥ የነበረውን ፓን አፍሪካዊ ብሎም ፓን ኢትዮጵያዊነት ማንነት እየሸረሸሩት ነው። ሌላው ደግሞ የሄት ስፒች ጥላቻን እየዘሩ የሐሰት መረጃ ዲስኢንፎርሜሽን እያሰራጩ በፍጥነት እንዲሰራጭን በማድረግ በብሔር ብሔረሰቦች መካከል ያለውን ግንኙነት እንዲሻክርና ግጭቶች እንዲባባስ እያደረጉ ነው።
በተለይም ወጣቶች የምዕራባውያንና ሌሎች የውጭ ባህሎችን በፍጥነት እየተቀበሉ በማድረግ የሀገር ውስጥ የሆኑ እንደ አክብሮት፣ ጨዋነትና ቤተሰባዊ ትስስር ያሉ ባህላዊ ሴቶቻችን ላይ አሉታዊ መሸርሸርን እያከናወነ ነው። ኢትዮጵያ ለረጅም ጊዜ በቃል ነክ ባህል ወይም ኦራል ከልቸር የምትመራ ሀገር ነበረች። በዲጂታል ዘመን ግን የእውነት ምንጭና የመረጃ አጣሪ የነበሩት ባህላዊ የሀገር ሽማግሌዎች ወይም የሃይማኖት አባቶች ድምጽ በዲጂታል መድረኩ ላይ አይሰማም። ማንኛውም አይነት መረጃ ያለ መጠየቅ የመቀበል አደጋን አምጥቷል። ዲጂታል ሚዲያው እነዚህን ሁሉ ክፋቶችና ተንኮሎችን እያሰራጨ ስጋቶችንም አገራችን ላይ ደቅኖ ታይቷል። ነገር ግን ጥሩ ነገር የለውም ማለት ደግሞ አይደለም። ይህንን ማኔጅ ማድረግና ለጥሩ ነገር መጠቀም የአብዛኛው ሰው ኃላፊነት ቢሆንም ይህ ግን ሲደረግ አይታይም። ዲጂታል ሚዲያ የኢትዮጵያ ማንነት ከመጉዳት ይልቅ ለማስተዋወቅና ለመጠበቅ ትልቅ አቅም ነበረው። ተጠቃሚ ቢኖርና አእምሮ ያለው አሰላሳይ ሰው ቢመጣ እነዚህ ነገሮች ከማድረግ ወደ ኋላ አይልም ነበር። ፈጣሪዎች ሆይ ወይም ክሬተሮች እንደ ቲክቶክ እና ዩቲዩብ ባሉ መድረኮች የኢትዮጵያን ባህል፣ ጭፈራ፣ ምግቦችና ታሪክ ቋንቋዎችን በበርካታ የሀገር ውስጥ ቋንቋዎች በማስተላለፍ ላይ ትገኛላችሁ። ይህ ደግሞ ወጣቱ ትውልድ የራሱን ቋንቋ በዲጂታል መንገድም እንዲጠቀም ሊያበረታታው ይችላል። በውጭ የሚኖሩ የኢትዮጵያውያን ዲጂታል ሚዲያ በመጠቀም ከትውልድ ሀገራቸው ጋር ያላቸውን ትስስር ሲያጠናክሩ ስለ ማንነታቸው እንዲወያዩ አስችሏቸዋል። ነገር ግን የዲጂታል ሚዲያው ተጽዕኖ በኢትዮጵያ ማንነት ላይ ያለው የሚናቅ ሚና አይደለምና ነው። ስለዚህ አጠቃቀሙ አሁንም ስጋት ላይ ጥሎናል። ችግሩ ያለው በመድረኩ ላይ አይደለም፣ በአጠቃቀሙ ላይ ነው። ለመጠቀም ደግሞ አእምሯችን በዛ ልክ በስሏል ወይ የሚለው ትልቅ ጥያቄ ነው። ተዋናዮቹ ቴክኖሎጂውን ለጠባብ የቡድን ጥቅምና ለመከፋፈል ሲጠቀሙበት ማንነትን የመጉዳት አቅሙ ባህልን እየሸረሸረ በህፃናት አእምሮ ላይ የሚያሳድረውን ተጽዕኖ ካያችሁት ደግሞ እረ ባልተፈጠረ የሚያስብል ፕላትፎርም እየሆነ መጥቷል። በትላንትናው ዕለት የተለያዩ አብይ ጉዳዮች በኢትዮጵያ ላይ ተከናውነዋል። አንደኛው ይህ የቲክቶክ ክሬቲቭ አዋርድ ነበረ። ሌላኛው የብልጽግናን ስልጠና በመደመር ፍልስፍና ሲሰጡ የነበሩት በፋና ብሮድካስቲንግ ኮርፖሬት ሲተላለፍ የነበረው የጠቅላይ ሚኒስትሩ መልእክት ነው። ሌላው ደግሞ የኢትዮጵያ ጥራት ሽልማት ክቡር ፕሬዝዳንቱ የበላይ ጠባቂ የሆኑበትና የተገኙበት መድረክ ነበረ። ለመሆኑ እነዚህ ሶስት ነገሮች ትውልዱን ከየት ወዴት እየሄደ እንደሆነ ያሳዩናልና ዘርዘር አድርገን እናስቃኛችሁ። ቲክቶክና የኢትዮጵያ ፖለቲካ የአዲስ ዘመን ጅማሮ ምልክት ሲል የፓርላማ ተመራጩ ዶክተር ደሳለኝ ጫኔ ያጋራውን እይታ እጅግ ጠቃሚ ስለሆነ እናሳያቸዋለን። በትላንትናው ምሽት በሀገሪቱ ከተናወኑ ሶስት ዋና ዋና ክስተቶች በኋላ በኢትዮጵያ ፖለቲካ አዲስ እውነታ ሪያሊቲ መፈጠሩ የአዲስ ዘመን ጅማሮ መባቻ ምልክት መሆኑ በግልጽ ታይቷል። በመጀመሪያም ሁነቶችን ጠቅሼ ስለ ትዝብቴና ምልከታዬ ልናገር ሲል ዶክተር ደሳለኝ ጫኔ ቀጠለም። የኢትዮጵያ የጥራት ሽልማት ኢትዮጵያን ኳሊቲ አዋርድ ክቡር ፕሬዝዳንቱ የበላይ ጠባቂ የሆኑበትና የተገኙበት መድረክ ክቡር ጠቅላይ ሚኒስትሩ የተገኙበት ለፓርቲያቸው ከፍተኛ መሪዎች የአገሪቱ አስተዳዳሪዎች የሰጡት ከፍተኛ ስልጠና ሁለተኛው ነው። ሶስተኛው የቲክቶክ ፈጠራ ሽልማት ቲክቶክ ክሬቲቭ አዋርድስ። ከዚህ በኋላ የሚሰጡ ሐሳቦች በሙሉ የዶክተር ደሳለኝ ናቸው። በተለመደው ምክንያታዊ ካሰብ ነው አብዛኛው ትኩረት የሀገርን ኢኮኖሚና የፖለቲካ ጣፋንታ ከሚነኩት እንደ ጥራት ሽልማቱ ወይም የአመራር ስልጠናው ላይ መሆን ይጠበቅበት ነበር። የሆነው ግን በተቃራኒው ነው። የሁሉንም ትኩረት ይዟል ማለት በሚቻልበት ሁኔታ ከፍተኛ መወያያና መነጋገሪያ የሆነው ግን የቲክቶክ ተጽዕኖ ፈጣሪዎች ሽልማት ነው። ቀዳሚዎቹ ሁለቱ ክስተቶች ከሞላ ጎደል ከህዝብ እይታ ትኩረትና መነጋገሪያ ለመሆን ሳይችሉ አለፉ። ይህ ክስተት ስለሚቀጥለው የኢትዮጵያ ፖለቲካና ወደፊት ስለሚደረጉ የምርጫ ቅስቀሳዎች ሁለት ግልጽ መልእክቶችን ያስተላለፈ ነው። አዲሱ የዲጂታል ትውልድ ኃይል
የቲክቶክ ሽልማት ያገኘው ከፍተኛ ትኩረትና ተወዳጅነት የሚያሳየው በአርቲስት ቲቪ በቀጥታ እንዲሁም በዩቲዩብ እና ቲክቶክ በመቶ ሺዎች ላይቭ ስትሪም ተከታታይ ማግኘቱ የሚነግረን ነገር ቢኖር በርካታ ኢትዮጵያውያን በተለይም ወጣቱ ትውልድ ካሁን በኋላ በይፋዊ የመንግስት ወይም የድርጅት ዜናዎችና ዘገባዎች እየተማረከ አለመሆኑን ነው። ለአዲሱ የኢትዮጵያ ዲጂታል ትውልድ በእነዚህ ሚዲያዎች የሚተላለፉ ይዘቶችና አቀራረባቸው ሳቢና ማራኪ እየሆኑለት አይደለም። ይልቁንም በግል በአስቂኝ በአዝናኝና በቀላሉ ከወጣቶች ጋር ሊዛመዱና ሊዋሃዱ የሚችሉ የዲጂታል ይዘቶች ወይም ኮንተንትስ ላይ ትኩረትን አድርጓል ማለት ይቻላል። የቀደመው ዘመን አሰልችና ረጃጅም የሜንስትሪም ሚዲያ ትንታኔዎች፣ ዲስኩሮችና ረጃጅም ቃለ መጠይቆች አድማጭ እየቀራቸው መምጣቱን ይሄም የአንድ ነባር ባህል እየተለወጠ መምጣቱ ማሳያ ነው። ዓለም አቀፍ ክስተትም ሆኗል። መጪው ዘመን ደግሞ እንደ ሀገር ፈጣን፣ አጭር፣ ቀልብ የሚስብ የቲክቶክ ቪዲዮ ወይም ተደማጭነት ያለው ቲክቶከር ኢንፍሉዌንሰር በሚያሰራጨው መልእክት ይበልጥ ተጽዕኖ መፍጠር የሚቻልበት ዘመን ጅማሮ ላይ መሆናችንን በግልጽ አመላክቶኛል ይላሉ ዶክተሩም። ይህ አዲስ ለውጥ ለኢትዮጵያ ፖለቲከኞች እንድምታው ብዙ ነው። የፖለቲካ መልእክት ወይም የምርጫ ቅስቀሳን ወይም ደግሞ ተቃውሞና ድጋፍን ለማድረስ የተለመደውን የሜንስትሪም ሚዲያ ወይም በፌስቡክ ረጃጅም ጽሁፎችን በመጠቀም በተለመደው ተግባቦት መንገድ መከተል ብቻ የሚተላለፍ መልእክት የመሰማት እድሉ በከፍተኛ ደረጃ ጠቧል። ትላልቅ የፖለቲካ ስብሰባዎችና በመንግስት ሚዲያ የሚተላለፉ ረጅም ንግግሮች ያለ አድማጭ ወይም ተመልካች እየቀሩ እንደሆነ ለማየት የአንድ ቲክቶከርን አጭር ቪዲዮና የሀገራችንን ልሂቃን በሜንስትሪም ሚዲያ የሚያስተላልፏቸውን ትንታኔዎች የሚያገኙትን ተመልካች መጠን፣ ትኩረት፣ ወጣቶችን የመሳብ አቅምና ውይይት የመቀስቀስ ኃይላቸውን መዳሰስ ብቻ ይበቃል። በሌሎች ሀገሮች እንደተመለከትነው በኢትዮጵያ የጄንዚ ትውልድ በማህበራዊ ሚዲያ ከፍተኛ ተጽዕኖ መፍጠር መቻሉን በየቀኑ ከምናያቸው የማህበራዊ ሚዲያ እንቅስቃሴዎች በቀላሉ መረዳት ይቻላል። የአዲሱ ዘመን የፖለቲካ ሞዴል ወይም የዞህራን ማምዳኒ መንገድ ይህንን አዲሱን ዓለም አቀፋዊ የትኩረት ለውጥ በቅርብ ጊዜ የፖለቲካ ፓርቲ የምርጫ ቅስቀሳ ዘመቻ በተግባር ያሳየው የኒውዮርኩ ከተማ ተመራጭ ከንቲባ ዞህራን ማምዳኒ ነው። ወጣቱና ጁኒየር ካውንስልማን የነበረው ብዙም የፖለቲካ ተሞክሮ የሌለው ዞህራን የምርጫውን ዋነኛ ተፎካካሪ የነበሩትን የቀድሞ የኒውዮርክ ሀገረ ገዢ ጉምቱ ቴክኖክራት አንድሪው ኩሞ የታዋቂው የበፊት የሲኤንኤን ጋዜጠኛ ክሪስ ኩሞ ታላቅ ወንድም ድል ያደረገው በዋናነት በምርጥ የማህበራዊ ሚዲያ ቲክቶክ ስትራቴጂው ነው። ዞህራን የተከተላቸው የማህበራዊ ሚዲያ ቅስቀሳ ስልቶችም አስደናቂ ነበሩ። ቀለል ብሎ ይቀርባል። አፕሮቻቢሊቲ ዞህራን ፎርማል የሆነ አለባበስና አቀራረቡን ትቶ በጎዳና ላይ ሰዎችን ሲያነጋግር ወይም ፖሊሲዎቹን በቀልድ መልክ ለተመራጮች ወይም ለመራጮች ሲያብራራ የሚያሳዩ አጫጭር ቪዲዮዎችን ተጠቀመ። ከከባድ ሚዛን ፖለቲከኛ አቀራረብ ይልቅ ወዳጅና የሰፈር ልጅ ሆኖ ብቅ አለ። እውነተኛነቱ ወይም ኦተንቲሲቲው ደግሞ በቪዲዮዎች ውስጥ ህዝብን የሚያዳምጥ በቅንነት ችግሩን መፍታት የሚፈልግና ከማህበረሰቡ ጋር በቅርበት ያለ ሰው እንደሆነ ማሳየት ቻለ። ይህ አካሄድ በቲክቶክ ተጠቃሚዎች ዘንድ እጅግ ከፍተኛ ተቀባይነትን አገኘ። መልእክትን በማዝናናት ያቀርባል። የረጅም ጊዜ የፖሊሲ መረጃዎችን ሳይቀር አጭርና አስደሳች በሆነ መንገድ በማቅረብ ወጣቶች የፖለቲካውን ጉዳይ በጨዋታ መልኩ እንዲረዱ ታረገ። ዞህራን ማምዳኒ ያሳየን አንድ መሰረታዊ እውነት አለ። ከባድ የሚባሉ የፖሊሲ ጉዳዮችን እንኳን የሰውን ቀልብ በሚስብ አዝናኝና ቀላል መንገድ ካላቀረብን የወጣቱን ትውልድ ትኩረት በቀላሉ ማግኘት ይናፍቀናል። ዘመኑ ተቀይሯል። በዓለም ላይም ሆነ በኢትዮጵያ የፖለቲካ ውድድር ካሁን በኋላ የረጅም የሚዲያና የአዳራሽ ቅስቀሳ ወይም በተለመደው አይነት ረጅምና አሰልቺ ፕሮፓጋንዳ ሳይሆን እንደ ቲክቶክ ባሉ ባጭር ቪዲዮ መልእክትን የማስተላለፍና ትኩረት የማግኘት ውድድር እየሆነ መምጣቱን ትላንት ከተካሄዱ ሁነቶች መረዳት የሚቻል ይመስለኛል። የኢትዮጵያ ፖለቲከኞች ይህንን መረዳትና እንደ ቲክቶክ ባሉ የማህበራዊ ሚዲያዎች ላይ ንቁ ተሳታፊ መሆን የምርጫ ጉዳይ ሳይሆን
ግዴታ ነው። መልእክቶቻቸውን ከህዝቡ ጋር በሚቀራረብ እውነተኛና አስደሳች በሆነ መንገድ ማስተላለፍ፣ ለዚህ ደግሞ ዘመኑ ያፈራው ቴክኖሎጂ መጠቀም ግድ ነው። በትላንትናው ምሽት የቲክቶክ ተጽዕኖ ፈጣሪ ተሸላሚዎች እንኳን ደስ አላችሁ በማለት በቀጣይ ጊዜያት የበለጠ አገርንና ህዝብን የሚጠቅሙ ስራዎችን ሰርታችሁ የተሻለ ተጽዕኖ እንድትፈጥሩ ምኞቴ ነው ሲል ዶክተር ደሳለኝ ጫኔ ንግግሩን አገባዷል። ለመሆኑ የዚህ የጄኔሬሽን ለውጥ ወይም የትውልድ ቅብብሎሽ የት ያደርሰን ይሆን? ቲክቶክ ሶሻል ሚዲያውስ ወዴት ይገፈትረን ይሆን? የምናየው ይሆናል። አብራችሁን ስለነበራችሁ እያመሰገንን በሌላ ዘገባዎች እስከምንገናኝ ድረስ የዛሬውን አበቃን። መልካም ጊዜ እንዲሆንላችሁ እንመኛለን። ሰላም ሁኑ።